በህይወት ውስጥ ስትንቀሳቀሱ ስለ ሰው ልጅ ባህሪ የሆነ እንግዳ ነገር ልትመለከቱ ትችላላችሁ። ዝምተኛ የሚመስሉ ምንም አይነት ጎጂ ነገር የሌላቸው የሚመስሉ ሰዎች ከላይ እንደሚታዩት ሁሌም ቀላል ሰዎች ላይሆኑ ይችላሉ። አንዳንዴ ከዝምታቸው ጀርባ በጥልቀት ብትመለከቱ የሆነ ያልተረጋጋ ነገር አለ። ለብዙ ዓመታት የተማርነው ነገር ጮክ ያሉ ንዴቶችና የሚታዩ ኩርፊያዎችን እንድንፈራ ነው። ነገር ግን ንዴት ታማኝነት አይደለም። ምክንያቱም ንዴት ወዲያውኑ ራሱን ያሳይና ወደ ኋላ እንድትሸሹ ያስጠነቅቃቸዋል። ዝምታ ግን የራሱን ሐሳቦች ይደብቅና ራሳችሁን የምትጠብቁበትን አቅም ዝቅ እንድታደርጉ ይጠይቃቸዋል። በጣም አደገኛ የሚባሉ ሰዎች እንደ ማዕበል የሚያስፈሩ አይነት ሰዎች አይደሉም። ነገር ግን እንደ ረጋ ውሃ ነጸብራቅ የሌላቸው ናቸው። እነዛ ሰዎች በፍጹም አይጮሁም፣ የሚፈነዳ ባህሪ አይታይባቸው እና ደግሞ ጥቃት አድራሽም አይመስሉ። ዝም ብለው ነው የሚታዘቡት። አይንቀሳቀሱም፣ አይነኩም፣ እንዲሁም ከየትኛውም ነገር ጋር አይጣበቁም። እነዛ ሰዎች ብዙ ሰዎች እንደሚሰማቸው አይነት የማይሰማው ሰው መስለው ነው የሚኖሩት። ውስጣዊ ዓለማቸው ስሜታዊ ወይም ደግሞ በችግር የሚናወጥ አይደለም። ነገር ግን ባዶና የጸና ነው። ይሄ አለመኖር ደግሞ ሰላማዊ ሳይሆን ክፍትነት ነው። ብዙ ጊዜ እኩይ ባህሪን እንደ ድራማዊ ማንነት ወይም ደግሞ እንደ ጠበኛ ባህሪ ነው የምንመለከተው። ጭራቆችን፣ ቀውስና ክፋትን ነው በጭንቅላታችን የምንስለው። ነገር ግን እውነተኛ አደጋዎች ድራማ የበዛባቸውና የጮሁ ሆነው የሚከሰቱበት እድል በጣም ጠባብ ነው። እውነተኛ አደጋ ዝም ያለ ጨዋ ነው እና ደግሞ ስታዩት ስነ ስርዓት የሞላው ነው የሚመስለው። የሚናገረው ረጋ ብሎ ነው እና ደግሞ ባህሪውም ትክክለኛ ነው። ለዛ ነው ብዙ ጊዜ ትክክለኛ አደጋዎችን ማስተዋልና መከላከል በጣም ከባድ የሚሆነው። አደገኛ የሚባሉ ሰዎችን ለመረዳት ከባህሪና ከሳይኮሎጂ ተሻግረን ከጀርባ ያለውን ነገር መመልከት መቻል አለብን። የነሱ ተግባር የሚመራው በቁጣ አይደለም፣ ባለመገኘትና በመቅረት ነው የሚመራው። አብዛኛውን ሰው በተመሳሳይ መስመር የሚያራምደውን ነገር እነሱ ይስቱታል። የመጀመሪያው የሌላቸው ነገር ርህራሄ ነው። ይሄ ማለት እንግዲህ ከላይ የሚታየውን ርህራሄ አይደለም፣ ነገር ግን የሌላኛውን ሰው ውስጣዊ ዓለም የመረዳትን አቅም ማለት ነው። ብዙ ሰው ይሄ ስሜት በተፈጥሮ ይሰማል። የሆነ ሰው ሲሰቃይ ውስጣችን የማናቀው የሆነ ክፍል ሪያክት ያደርጋል። ጉዳዩ የኛ ባይሆንም እንኳን አለመመቸት ይሰማናል፣ መከፋት ይቀርበናል። ይሄ ስሜት ነው ሰዎችን የጋራ የሆነ ነገር እንዲሰማቸው የሚያደርገው። ነገር ግን አንዳንድ ሰዎች ይሄ ነገር በፍጹም የላቸው። ምንም ሳይሰማቸው የሰውን ህመምና ስቃይ ማየት ይችላሉ። ለነሱ ስቃይ እንደ መረጃ ነው እንጂ እንደ አንድ ልምድ አይደለም። ይሄ የሚጎርላቸው ነገር ራሱን በግልጽ አያስተዋውቅም። ይልቁኑ ራሱን ከተረጋጋ ባህሪና ከስሜት ነፃነት ጀርባ ይደብቃል። ቀውስ በሚኖርባቸው ቅጽበቶች ደግሞ እንግዳ በሆነ መልኩ የማይነኩ ሰዎች ሆነው ይቀርባሉ። ምናልባትም ይህንን ነገር ከጥንካሬና ከጥበብ ጋር ልታምታቱት ትችላላችሁ። ሌሎች ሲወድቁ እነሱ ጠንካራ ሆነው በመታየታቸው ልትገረሙና ልታደንቋቸውም ትችላላችሁ። ነገር ግን ይሄ ጥንካሬ አይደለም። ይሄ ከእውነታ መራቅ ነው። የሆነ ሰው የሌሎች ህመም የማይሰማው ከሆነ ምንም የሚገድበው ነገር አይኖርም። ርህራሄን እንደዚህ አይነት ሰዎችን በፍጹም አያዳክማቸው። ጸጸት በፍጹም የነሱን ተግባር አያቋርጠው። ከጀርባ ብዙ አደጋና ስጋቶችን አይተው በህይወታቸው ዝግ ባለ ፍሰት ውስጥ ይራመዳሉ እና ደግሞ የስሜት ጩኸት ስለማይኖርባቸው የሚረብሻቸው ነገር ዝምታ ብቻ ነው። ይሄ ደግሞ ከተናደዱ ሰዎች በብዙ ርቀትና መጠን አደገኛ ያደርጋቸዋል። ንዴት ከስሞ ስለሚጠፋ ገደብና ልክ አለው። ስሜት ፍትጊያን ይፈጥራል። ዛሬ ነገ እያሉ ማመንታትና ራስን ማንጸባረቅን ይፈጥራል። ነገር ግን ባዶነት ምንም አይነት ገደብ የለው። ምንም አይነት ስሜት የማይሰማውን ሰው ምንም አይነት ነገር አያስቆመው። የትኛውም ንቃት ወደ ኋላ ይጎትተው። የትኛውም ውስጣዊ ድምጽ ደግሞ እንዲያስብ ያደርገው። ውስጥ ጥልቁ ላይ ማስተዋል ከተቻለ ብዙ ሰዎች ጋር ዝም ያለ ውስጣዊ ሲግናል አለ። ያ ሲግናል ትክክል ያልሆነ ነገርን ስናደርግ ይጮሃል። እንዲሁም ደግሞ ትክክለኛ ነገርን እንድናደርግ ደግሞ ይገፋፋናል። ይሄንን ነው ኮንሺየስ ብለን የምንጠራው። ኮንሺየስ የምንለው ነገር የምንማረው ባህሪ አይደለም። ያ በአእምሮአችን ውስጥ ያለ የገደል ማሚቱ ነው።
ህልውናው ያለው ስለሌሎች ግድ ስለሚሰጠንና የሌሎች ህመም ስለሚሰማን ነው። ነገር ግን እስኪ በፍጹም ይሄ ሲግናል የሌለበትን ሰው ደግሞ አስቡት። ሰይጣንና ክፉ ስለሆኑ አይደሉም እኮ፣ ነገር ግን ሂደቱ ውስጣቸው ስለሌለ ነው። ከጉዳት በፊት ውስጣቸው ቆም ብሎ የሚያስብ አካል የላቸው። ያለዛ ንቃት ምክንያት መስጠት ቀላል ይሆናል። የትኛውንም ነገር ማብራራት፣ መከላከል ወይም ደግሞ ድጋሚ ቅርጽ ማስያዝ ይቻላል። እውነታ በእነሱ ፍላጎት ፊት ይታጠፋል። በዕለት ተዕለት ህይወታችን ይሄ ነገር ቀስ ብሎ ይታያል። እንደዚህ አይነት ሰዎች ሌሎችን የሚረብሽ ነገር ወደ እነሱ ሲመጣ አስገራሚ ምክንያቶችን መስጠት ይጀምራሉ። ለምን ያ ስሜት እንደጎዳችሁ በፍጹም አይገባቸው። ምክንያቱም እነሱ ምንም አይነት የጸጸት ስሜት አይሰማቸው። የሚያስከፍለውን ዋጋ ሳይረዱ እውነታውን አዲስ ቅርጽ ያስይዙታል። ጉዳት እየተቀነሰ ይመጣል። ኃላፊነትን መወጣትም አማራጭ ይሆናል። ለነሱ ጸጸት ተፈጥሮ የሆነ ምላሽ አይደለም። ጸጸት ትወና ነው። ተጠያቂነት እንደ ጥቃት ነው የሚቆጠረው። ስህተትን መቀበል የማይቻል ነገር ይሆናል። ስለዚህ እውነታን ይጠመዝዙታል። ለዛ ነው ጋዝላይቲንግ የምንለው ነገር የሚከሰተው። የተሳሳተ ሰው መሆንን በፍጹም አይታገሱትም። ንቃትና ርህራሄ ከሌለ ሰዎች በቃ መሳሪያ ነው የሚሆኑት። ሪሌሽኖች ግብይት ይሆናሉ። የሰው ልጅ ሪሶርስ እየሆነ ይመጣል። እንደዚህ አይነት ሰዎች ኮኔክት አያደርጉም። ይልቁኑ ሁሉንም ነገር ነው ካልኩሌት የሚያደርጉት። በፍጹም አይሰሙም። ማናችሁ ሳይሆን ምንድነው የምታቀርቡት ብለው ነው የሚጠይቁት። ይሄንን ነገር እንግዲህ በንግግር መሃል ማስተዋል ትችላላችሁ። አይናቸው መረዳትን አይፈልግም። አለመጥቀምን ነው የሚፈልጉት። ስሜታችሁ ዳታ እየሆነ ይመጣል። እምነታችሁ መግቢያ በር ነው የሚሆነው። አንዳንድ ሰዎች ስሜቶችን ሳይሰማቸው ነው ማንበብ የሚማሩት። ሪአክሽኖችን በሚገባ ነው የሚያጠኑት። ይሄ ደግሞ ኃይል ይሰጣቸዋል። ብዙ ጊዜ የስሜት ብልህነት የሚመስለው ነገር የምታዘቡት ነገር ነው። የትኛው ቃል ቀረቤታን እንደሚፈጥር በሚገባ ያውቁታል። የትኛው የፊት ገጽታ እምነትን እንደሚያነሳሳ ያውቁታል። የነሱ መልካምነት ጊዜ የሚጠብቅ ነው። ትኩረታቸው የሚጠቅማቸው ነገር ላይ ብቻ ነው። በሪሌሽኖች ላይ በፍጥነት ይንቀሳቀሳሉ። እርግጠኝነትና ጥንካሬን አስቀድመው ቃል ይገባሉ። ይሄ ፍላጎታቸው ሳይሆን ዲዛይን የተደረገ ነገር ነው። ፐርፌክት በሆነ መንገድ ነው የሚያንጸባርቋችሁ። ፍላጎታችሁ፣ ደስታችሁና ዋጋችሁ በሙሉ ወደ እናንተ ይመለሳል። ጥልቅ የሆነ ኮኔክሽን ያላችሁ ነው የሚመስላችሁ። ነገር ግን ይሄ ማስመሰል ነው እንጂ መረዳት አይደለም። እናንተ የምትጠብቁትን ነገር ለማሟላት የተዘጋጀ ጭንብል ነው። እውነት የሚመስል ትወና ነው። ወዲያው ግን ጭንብሉ ይወልቃል። ታዲያ ልክ የጭንብል ሲወልቅ ግራ መጋባት ሞቅታውን ይተካዋል። በዛ ሁሉ ሂደት ውስጥ የሆነ ነገር ጎዶሎ እንደነበረ ታስተውላላችሁ። ሌላኛው ቁልፍ ምልክት ደግሞ በምቾት መዋሸት ነው። ለነሱ ውሸት ፍሌክሲብል ነው። ውሸት ለነሱ የሞራል ጉዳይ አይደለም። ውሸት ለነሱ ተግባር ነው። በተገቢው መንገድ ነው ችግርን የሚፈታላቸው። ታሪኮቻቸው እንዴት እንደሚለዋወጡ በሚገባ አስተውሉ። የታሪክ ፍሰቶችና መጋጨቶች ይመጣሉ ይሄዳሉ። ብዙ ሰዎች ቆም ብለው የሚያስቡት እየዋሹ ሲያዙ ብቻ ነው። ያ ሲሆን ጭንቀት ወይም ደግሞ የማፈር ስሜት ይሰማቸዋል። እንደዚህ አይነት ሰዎች ትርክቱን ያስተካክላሉ። ቁጥጥር ለነሱ ጥንካሬ አይደለም፣ ይልቁኑ የሳይኮሎጂ ፍላጎት ነው። ለውስጣዊ ባዶነታቸው መሸፈኛ ነው። ቀስ አድርገው ንግግሮችን ቅርጽ ያስይዛሉ። የውይይቱን መስመር ይወስናሉ። ችላ መባል ያለበትንም ይወስናሉ። ድንበሮችን የሚፈትኑት አስቀድመው ነው። እውነታችሁ ምን ያክል ፍሌክሲብል ነው የሚለውን ይለካሉ። ምን ያክል ነገሮችን ትፈቅዳላችሁ የሚለውን በሚገባ ነው የሚያስተውሉት። እኩልነት የሚሉት ሐሳቤ ለነሱ እንደ ጥቃት ነው። ምክንያቱም የበላይነትን ይፈልጋሉ። የግድ ከፍ የማለት ስሜት እንዲሰማቸው ነው የሚጠብቁት። ለነሱ መመለስ ስታቆሙ ቀስ ብለው በተረጋጋ መንፈስ ያባብሱታል። የሚገርማችሁ በጩኸት ሳይሆን በትክክለኛነት ነው ነገሮችን የሚቆጣጠሩት። ታሪክን በሚገባ ብትፈትሹ ይሄንን ነገር ማየት ትችላላችሁ። አዶልፍ ሂትለር መጀመሪያ ላይ አውሬ ሆኖ አይደለም የመጣው። መጀመሪያ ላይ የተለመደ ተራ የሚባል አይነት ሰው ነበር። ጨዋና ብቁ የሚባል አይነት ሰው ነበር። ይመራ የነበረውም እኮ መጀመሪያ ላይ በቁጣ አልነበር። ውስጡ ምንም ነገርን አይቃወምም ነበር። እዚህ ጋር ማስተዋል ያለባችሁ ነገር
ሁሉም ዝምተኛ ሰው አደገኛ ነው ማለት ግን አይደለም። የድሮ ቁስል በራሱ ርቀትን ሊፈጥር ይችላል። ነገር ግን ያ ቁስል ወይም ደግሞ ትራውማ የምንለው ነገር የተቀመረና የተሰላ ሊሆን አይችልም። አደጋ እናንተን ነው የሚያጠናችሁ። የድሮ ቁስል ይወጣል፣ ቁጥጥር ደግሞ ልዩነቱን ያጋልጣል። የሆነ ሰው እውነታችሁን ሲያጥፍ ወደ ኋላ መለስ በሉ። ግራ መጋባት፣ ችላ ማለት የሌለባችሁ ወሳኝ ምልክት ነው። ሰላማችሁ ደግሞ ዋጋ አለው። ውስጡ ርህራሄ የሌለው ሰው የትኛውንም ነገር ከሰዎች ሊወስድ ይችላል። ጊዜን፣ ኢነርጂን፣ ማንነትን በሙሉ ነው የሚቀማው። ውስጣዊ ዓለማችሁን፣ ውስጣዊ ሰላማችሁን በሚገባ መጠበቅ አለባችሁ። ክፋትና እኩይነት ጨለምተኝነት አይደለም፣ የእውቅናና የማሳወቂያ እጥረት ነው። ስለዚህ በንቃት ተንቀሳቀሱ፣ በግልጽነት ኑሩ። እንግዲህ ዛሬ ያነሳናቸው ምልክቶችን በሚገባ ማስተዋል መቻል አለባችሁ። እንደዚህ አይነት ምልክቶች ከሚታይባቸው ሰዎች መራቅና ራሳችሁን መጠበቅ አለባችሁ። ምክንያቱም ችላ ያላቸው ምልክቶች በኋላ ላይ የሚያስከፍሉን ዋጋ ትልቅ ነው። እነዚህን አደገኛ የሚባሉ ምልክቶችን ማስተዋል ከቻላችሁ በህይወት መስመራችሁ ከሚመጡ አደጋዎች ራሳችሁን መጠበቅ ትችላላችሁ ማለት ነው። የዛሬው መልእክት ያቀረብኩላችሁ አለኗትስ ነበርኩ። እስከ ፍጻሜው በመቆየት ሙሉ መልእክቱን ስላደመጣችሁ እጅግ አድርጌ አመሰግናለሁ።